ሳክ ሊክ ምናምን ሎሊፖፕ ሞራል ግጦሽ ምናምን የምትሉት ይሄ በእናንተ ባራዳ ቋንቋ እርድና የመሰላችሁ ነገር ኦራል ሴክስ አሁንም ከ18 ዓመት በታች በጣም ውጡልኝ። እዚህ ጋር በጣም የምናወራው እና ቁም ነገር የምንነጋገረው ነገር ስላለ ነው። ከብዙ ሴቶች ጋር ወይንም ከብዙ ወንዶች ጋር እየተወጣ የሚደረግ ነገር ነው ወይ? እንዴት ነው ይሄስ ነገር? አፍ ምን በላበት ምን ጠጣበት አፋችን በየቦታው ሄዶ የተገኘው ቱቦ ውስጥ ይገባል ወይ ለማለት ነው የምፈልገው ማለት ነው። ስለዚህ ማለት ነው ከስክሪን በስተጀርባ ብቻ ተወርቶ ዝም ሊባል የሚገባው ነገር አለ። የማያውቁ ሰዎች ማወቅ አለባቸው። እንደገና በጣም ምስኪንና የምታሳዝኑኝ ባል ያፈቅረኛል ይወደኛል እያላችሁ ሊወድሽ ይችላል ምናምን we never know we don't care ግን አሁን የምናወራው እዚህ ጋር ስለ ትራንስሚትድ ሴክሹዋሊ ትራንስሚትድ ዲዚዞች ነው። ስለዚህ ባሊ ከኔ ሌላ ማንም እንትን አይልም ምናምን ባሊ ከኔ ሌላ እኔ ብዙ ጊዜ ስለሚገጥመኝ ስለምሰማ ነው ከኔ ሌላ አይወርድም እኔ ብቻ ስለሚወደኝ ምናምን ብላችሁ ለኔም የሰማሁት ያላችሁኝም ሴቶች ስላላችሁ ማለት ነው። እዚህ ጋር ግልጽ ስላደረግላችሁ የምፈልገው ነገር ወንድ ልጅ ስሜቱ ከመጣ እናቱ ለምን አትሆንም እራሳት ሸመጣት ነው። እሺ ቻው አንቺ ስለሚወድሽ ወይ ይወርድ ዳይቭ ነው ይገባው እንዲህ ሰመጥ ነው የሚለው ይገባ ይወርድ ፓፒሎማ ቫይረስ ይባላል። በጣም ከባድ እስከ ትሮት ምንድነው በዋነኝነት ይሄን በሽታ የሚያስተላልፈው ሴክሹዋሊ ትራንስሚትድ ኢንፌክሽን ነው። በቃ እየወጣችሁ በየቦታው ስትባልጉ ቁጣ ነው ህመም። እኔ አሁን በቃ ከቤት ምናምን ነገር እንደዚህ ነገሮች ይከሰታሉ ብዙ ጊዜ በጣም ሬር ነው። ምክንያቱም አንድ ለአንድ ከተወሰንክ ራስና ሚስት ነው የምትተዋወቁት ናችሁ በቃ። ስለዚህ ግን እግዚአብሔር ይቅር ይበለኝና ማለት ነው አሁን ማሳጅ ቤት በጣም የምትሄዱ ሰዎች አላችሁ። በቃ በየቦታው እየወጣችሁ አስቀመጣችሁ ከብዙ ሴቶች ጋር የምትተኙ ከብዙ ወንዶች ጋር የምትተኝ ሴት ምናምን አላችሁና አሁን ለምሳሌ እስቲ በዚህ እንኳን ቀላል አድርገን ያዘው ማሳጅ ቤት ነው አንተን ጨምሮ አንድ 50 ወይ 30 ወንድ ይሄዳል ልበልክ። ከነዛ ውስጥ ማለት ነው ሁሉም ጤነኛ ነው ይመስልክ? ቂጥኝ ምናምን ቆርቀርቀር የለባቸው ሲፍሊስ ጎኖሪያ ምናምን እንደዚህ በሽታዎች የሉባቸው ብላችሁ ታስባላችሁ? ኤችአይቪ ደግሞ በሆነ ጊዜ ላይ በጣም ሰው አዌር ሆኖ ፈርቶ መገረብ መቆሰል መወሰድ ምናምን የሚሉትን ነገሮች በጣም ተጠንቅቆ አርፎ ተቀምጦ ነበር። ከዛ ደነደዴ አሁን ደግሞ በጣም ቀላል ተራ ነገር ሆኖ እንደ ጉንፋን ተቆጥሮ ማለት ነው። ምን ነው ኮቪድ ጊዜ ሳኒታይዘር በየኪሳችሁ ማስክ በየቦርሳችሁ ስትይዙ ኖራችሁ እንዴ? ይሄ እኮ ማለት ነው አብረን በተኛ ሰዓት በዛ ላይ ደግሞ በቃ አሁን ምን ነገር የምፈልገው ነገር ማለት ነው ኦራል ሴክስ ከባድ ነገር ነው። ዛሬ ላወራ የመጣሁት በቃ እባካችሁ ኮፒ ሊንክ ሼር ፖስት አድርጉ። እንደዚህ እኔ ብዙ ጊዜ የታወቀ ነው ግን ዛሬ ተባበሩኝ በቃ። ምክንያቱም በጣም ቢለፋ ቢወራ ሴክሹዋል ትራንስሚትድ ዲዚዝ ቫይራል ህመሞች ቫይረስ እንዴት እየተላለፈ ነው? ምን አይነት ጥንቃቄ እየተካሄደ ነው? ምን እያደረገ ነው ህብረተሰቡ? ምን እየተፈጠረ ነው? ባለትዳሮችስ እንዴት እየተንዘላዘሉ ነው የሚለው ነገር ላይ ዛሬ በደንብ አድርገን እናወራለን ማለት ነው። እውነት ማልቀስ ካለብን ማልቀስ፣ መለመን ካለብን መለመን፣ ለአንድ ደቂቃ ለማትሞላ ለትንሽ ፍስስ ብላ ለምትወጣ ስሜት እንደማስነጥሽ ብላ እንደማስነጥስ ቁጠሩ። ከቤት ስትንዘላዘል ሴቶችን ብትሆኑ ስትንዘላዘሉ በቃ ስሜታችሁን ለማድረግ በመድኃኒዓለም በጣም ከባድ ነገር ነው። እሺ ስለ ኤችአይቪ ቫይረስ አሁን ያለበትን አዌርነስ ምን ላይ ደርሷል? ምን ላይ ደርሷል አሁን ኤችአይቪ ቫይረስ? እስቲ በእናታችሁ ፕሊዝ ከ18 ዓመት በታች get the hell out of my page በቃ ሌላ ጊዜ ስለናንተ ማስለከረም ይላል እናወራለን። አሁን ግን ቁም ነገር ነው እያወራ ያለሁት። ስለዚህ እባካችሁ ደግሞ የምናገራቸውን እያንዳንዷን ቃላቶች ማለት ነው ስድብ ነው ብልግና ስለ ትምህርት ልንማማር እስከሆነ ድረስ ባዮሎጂ ክላስ ከገና ከ7 እና ከአንድሮይድ ጁኒየር ሃይ ያለን ነው የተማርናቸው ብዙዎቹ ነገሮች ማለት ነው። ስድብ ነው እንጂ ብልግና እዚህ ጋር ቁም ነገር ተነጋግረን አዌርነስ እውቀት የሌላቸው ሰዎች እውቀት እንዲያገኙ ማድረግ it's the only education in life። ስለዚህ መተባበርና መረዳዳት አለብን። ካነበብነው ሼር መደረግ መቻል አለብን። እናንተ ማወቅ መቻል አለባችሁ። ኤችፒቪ ቫይረስ ምን ላይ ደርሷል አሁን በዚህ ሰዓት ላይ? ትሮት ካንሰር፣ አናል ካንሰር፣ ቫጃይናል ካንሰር፣ ፔናል ካንሰር እያመጡ ያሉ ነገሮች ናቸው። ይህንን ነገር በጣም በጭንቅላታችሁ ማድረግ ያለባችሁ እና አይምራችሁ ማሳመን ያለባችሁ እንደ ኦራል ሴክስ ከየተገኘው ሰው ጋር አትልቀስቀሱ። እሺ እንደውም ይሄዱ መጋደሙንማ በኮንዶም በምንም እንግዲህ ተደረገላችሁ። እንግዲህ የቀጣዩ ነገርስ ምንድነው? ምን ላይ ያለ ነው? እኔ በቃ አላቅሱኝ በቃ ማቄት ለበሳ መዲነስነስ እመቤቴ እኔ እዚህ ጋር እየመጣሁ ፍኖትዬ እንደዚህ ብዬ እየመጣሁ ማነብላችሁ ታሪክ የውሸት አይደለም። በየሰው ቤት ያንኳኳ እውነተኛ ታሪክ ነው። የእውነት እመቤቴን ነው የምነግራችሁ። በቃ ሰው በቃ ማለት ኤቭሪባዲ በቃ ኦልሞስት በጣም ብዙ ፐርሰንቱ በቃ ፐርሰንት ነው በሬት ማድረግ ማስቀመጥ ስላልቻልኩኝ ነው። በጣም ብዙ ፐርሰንቱ ሰው እየተፋታ ነው። ሰው እየተባላ ነው። ባልና ሚስት ጠላት እስራኤልና ፍልስጤም ሆነው የሚኖሩበት ደረጃ ላይ ያለ ነው። ውጪ የሆነችው ሚዳቆ የሆነችው ቄብ ዶሮ ያስቀምጣል። ቤት መቶ ሚስቱን ሲገላምጥ ያድራል። ሲፈልግ እዛ ጋር ሲባል ነው እየመጣ የሚቆሰቁሰው። ሴቶችን በቃ ከባላችሁ በቃ እንደ ጠላት ነው እያያቻችሁ ያላችሁት። አስቤዛ አይሰጠኝም እንትን አያደርግልኝም ጠልቶኛል አይፈልገኝም ግን ልጆቼ ስል እኖራለሁ ብለሽ ጠምደሽ ቁምቲ ብለሽ ይዘሽው ትኖሪያለሽ።
ምንም አይነት ፍቅር የለም። በቃ ብዙ ሰው ቤት ማለት ነው። እኔ እዚህ ጋር እየመጣሁ ማነበው እመቤቴ ልቦለድ ቤት ድርሰት አይደለም። it's a real thing, it's a real story። ብዙ ሰው መንገድ ላይ ስታገኙኝ፣ ፀጉር ቤት ስታገኙኝ፣ የሆነ ቦታ ስታገኙኝ ፊኒክስ እሱ ብታነብ ነው ተናጋር እውነት ነው ስለምትሉኝ እኔ ምን አገባኝና ነው የምደርሰው። እዚህ ላይ ሲመጣ አላያችሁም እንዴ? ብዙዎቹ እውነታ ነው። ሰው እየተፋታ ነው። እግዚአብሔር ወይ ወረድ ወይ ፍረድ። በቃ በእውነት እኔ ሞትን መሄድን ምናምን እፈራ ነበር። በቃ ግን አሁን በቃ እግዚአብሔር መምጣት አለበት። በቃ ዳራስቱ ካም በቃ እግዚአብሔር ሊፈርድ መምጣት አለበት በእውነት ጸበል አስራችሁ እስቲ በየምታምኑበት እዚህ ቁራን አስቀሩበት ቤታችሁ ላይ። በጣም ከባድ ነው በእውነት በጣም ከባድ ነው። ልጅ የሚያሳድግ ፓርትነር ተፋቀርኩ፣ ሞትኩልሽ፣ አበድኩልሽ ተባብሎ የተጋባ ባልና ሚስት አደነደቴ አሁን ጠላት ሆኖ እንዴ ይታያሉ። የጎሪጥ ስልኩ ልትጎረጎር የሆነ ነገር ልታረል የሆነ ነገር በቃ አይተማመኑም። ነፍ ታሪክ ነው ያለው። በቃ it's not fair። በቃ ወይንም የምትወደዱ ኮንቶር ካልበ ተፋቱ መቶ እኔ በእውነት ነው የምነግራችሁ ጋይስ። እግዚአብሔር የተመሰገነ ይሁን። እግዚአብሔር መድኃኒዓለም ክብሩን ሰፊ ክብሩን ይውሰድ። በቃ ሃይሊ ሃፒ ላይፍ። ግን የሰው ነገር ግን እንቅልፍ ነስቶኛል። ልጦዝኩኝ ጦሱ አይምሮዬ ቀወሰ። በተኛ ቁጥር የሆነቿ ይገለኛል ብዬ ሰክሮ መጥቶ እንዳይደፋኝ እያልኩኝ ብላ መደወልልኝ ይመጣብኛል። የሆነቿ የሆነ ነገር ምትለኝ ይመጣብኛል። እና የሰው ቤት ነው እኔ ወይንም ኮንቴንት አቀያየሩኝ። ኮንቴንት እንድንቀይር አግዙኝ። እኔ ለውጥ ካላመጣው ምንድነው ስራ ይዘጋ ዘብዝፊ እየመጣ የሰው ታሪክ እንትን ብዬ አንበቤ ብቻ መውራት ምንድነው? እንለወጥ ወይንም የሆነ ነገር እናድርግ። ስፔሻሊ አሁን እነዚህ አይነት በጣም ከባድ ቫይራል ኢንፌክሽን ዲዚዞች በምን አድርገን እንዋጋ? አንተስ ብትሞት ተንዘላዝለክ ለአንድ ደቂቃ ለማትሞላ ስሜት ሄደክ ለምታፈሰው ሄደክ ልጆችን ስትበትን ሚስትህን ስትጠራ ምንድን ነው የሚሰማክ? ትሮት ካንሰር አለው ቫጃይናል ይሄ በጣም ብዙ አይነት አናል ወረደልኝ ወደድኩላት ልሽላት ቀርታልኝ ምናምን ምንድን ነው ይሄ? ከዛስ ከማን ጋር ይሄን የምታደርገው? ጋብቻ ክቡር ነው እንኳን እንዴ? ከማን ጋር ይሄን የምታደርገው? ወደው ከያገኛት መንገድ ሴት ቄብ ዶሮ ጋር ኮኔ ያደረግት የምትመጣው እንዴት ነው? ሚስቶቻችሁ ላይ የፈለገች ታድርጉ እሺ አደረጋችሁ። እንዴት ነው ግን ወረደች የማታውቃ ሴት ጉርጓድ ውስጥ የምትገባው? እንዴት ነው የማታውቂውን ወንድ ዘፈነችልኝ ማይክ እስክስታ እልልታ ምናምን? ይሄ እርድና ነው። እኔ እመቤቴ ማርያምን እመቤቴን በቃ ተንበርክኬ ጸልዬ አልቅሽ በቃ የሰው ቤት ህይወት ሁሉ አሳዝኖኛል። ካለን ችግር ካለን መራ አንቺ ጋ ደግሞ ትንሽ ተጋቢ ነው ትንሽ ሀብታም ብትሆን ኢትዮጵያ ትንሽ ሰው ደህና ኖሮ ቢኖር እንዲህ ወራ ላይ እንዲህ ቁጭ ባሉበት እንዲለቁት ነበር። ቁጭ ማለት ይሻላል ነበር። በቃ በዚህ በችግር በዚህ በረሃብ በዚህ ዘይት በዚህ ስጋ በዚህ ሽንኩርት በተወደደበት ሀገር እንደዚህ የት ሄጄ ለፍሰው ያለ ህዝብ ሁሉ ሴቱም ወንዱ ምን ይስራው ብቻ ነው የተናገርኩ ያለሁት። ሴቶችም በጣም ባለጌ ስዶች አላችሁ። ባላችሁ ቤት የሆነ ነገር ደከመብኝ አነሰብኝ እንትን አለብኝ ያልሽ እየወጣሽ ጎረምሳ ጋር የምትጋደሚ ያሮጊቱላ ማለት ነው። ክብራችሁን ጠብቁ። በጣም በሽታ እየተንሰራፋ ነው። ኤድስ በተለይ በጣም በዝቷል። ልጆች ይገቡበት። የእውነት ነው። እኔ ጨጓሬ ተቃጠለ። ካልተጋገዝን የምትረዱኝ ነገር ከሌለ እዚህ ጋር እየመጣሁ ማነበው የሰውን ቤት እያልኩኝ አይደለም። ጋብቻ እየፈረሰ ነው። ትዳር እያለቀለት ነው። አልጨረስኩም። በቃ ደቂቃው አለቀ ሳልጨርስ። ብዙ ታሪክ ነው ያለኝ ገና ብዙ ተቃጥዬ ያለው በቃ እንደው በመድኃኔዓለም እንደው በቃ በምታምኑት አምላክ በአላህ በቃ ሁላችሁም ክብራችሁን ጠብቁ። ስሜት በጣም ተራ ነገር ነው። አንብቡ፣ ጸልዩ፣ በምታምኑት እምነት ስገዱ። በቃ አብሩት እንዴ ከሚስት ጋር ያልተዳራው ከሚስት ጋር ተደሰተው ወጣት ምንድነው? it's not right people። እኔ አሁን መናገር የምፈልገው እያስመሰላችሁ ሚስት እንደምትወዳት እየመሰልክ እየገባክ እየወጣክ በየጫት ቤት በየመጠጥ ቤት በየሐሺሽ በየምናምኑ ተዳርተክ ተግማምተህ ራስክ ላይ አነስ የፊንጢጣ የጨብጥ የምናምን ይሄ የበሽታ ክምርን ሰብስበህ መጥተህ ቤተሰብ ላይ አራግፈህ ቤተሰብ ልጆችን በትነህ አንተም የማይሆንበት ወድቀህ የሚገርመኝ ፓርት ማለት ነው ህይወት የለም በቃ አለቀ። ወይ ቺተሮች ወይ አትኖሩ ወይ አታኖሩ ወይ አትይዙ ገንዘብ ወይ ቤታችሁን አትመሩ ብትንተንተን ቀምቃስ ቀምጠ ምናምን በየጫት ቤቱ ብር ይበተናል። ኧረ በእናታችሁ ወደዛ ሂደች